ዛሬ በቀሪዎቹ ኢንቫይሮንመንታል ፕሮብሌሞች ግሎባል ኢንቫይሮንመንታል ፕሮብሌሞች የሆኑትን እናያለን። ኤር ፖሉሽን እና ወተር ፖሉሽን አለ። በመቀጠል ስለ ላንድ ዲግራዴሽን የሚለው ነገር እናያለን ማለት ነው። እነዚህ ሌሎች ኢንቫይሮንመንታል ፕሮብሌም ከሆኑ ነገራቶች መካከል በዓለም አቀፍ ደረጃ አሁን ላይ ካሉት ኢንቫይሮንመንታል ፕሮብሌሞች መካከል ከነዛ የቀጠሉ ናቸው ማለት ነው። ሶ በመጀመሪያ የምናየው ስለ ኤር ፖሉሽን የሚለው ነገር ይሆናል ማለት ነው። ኤር ፖሉሽን ሪፈር ቱ ዘ ፕሬዘንስ ኦፍ ሃርምፉል ኬሚካል ዘ ፕሬዘንስ ኦፍ ሃርምፉል ኬሚካልስ ፕራክቲስ ኤንድ ባዮሎጂካል ኤሌመንትስ ኢን ዘ አትሞስፌር። ኤር ፖሉሽን የምንለው ነገር ምንድን ነው? ሪፈር የሚያደርግልን ምን መኖር ነው? ምን ፕሬዘንስ መሆን ነው ማለት ነው። ሃርምፉል ኬሚካሎች እና ደግሞ የተለያዩ ፓርቲክሎች የተለያዩ ባዮሎጂካል ኤሌመንቶች ከአትሞስፌሩ ጋር በሚቀላቀሉበት ጊዜ ኤሩ ምን ይሆናል ማለት ነው? ፖሉሽን ወይም ደግሞ ኤሩ ፖሉትድ ይሆናል ማለት ነው። ወይም ደግሞ ኤሩ አየሩ እንዲበከል ያደርጋል ማለት ነው። ይሄ ኤሩ መበከሉ ወይም ደግሞ አየሩ መበከሉ ምን ያስከትላል ማለት ነው? ዚስ ፖሉታንት ካን ኮዝ ሄልዝ ፕሮብሌም። ይሄን ፖሉታንት ይሄን ብክለት አንደኛ የጤና ችግርን ያመጣል እና ደግሞ ኢኮሲስተምን ዳሜጅ ያደርጋል እና ደግሞ በተጨማሪ ሃርም ናቹራል ኤንድ ሂውማን ኢንቫይሮንመንት ለናቹራል ኢንቫይሮንመንት እና ደግሞ በአጠቃላይ ለሂውማን ኢንቫይሮንመንትን በጣም ሃርም ይሆናል ማለት ነው። ይሄ ሁሉ እንዲከሰት የሚያደርገው ምን ሲፈጠር ነው ማለት ነው? ኤር ፖሉሽን ሲፈጠር ነው ማለት ነው። ኤር ፖሉሽን ደግሞ እንዴት ነው የሚፈጠረው ማለት ነው? ዘ ፕሬዘንስ ኦፍ ሃርምፉል ኬሚካልስ ሃርምፉል ኬሚካልስ ፓርቲክልስ ኤንድ ባዮሎጂካል ኤሌመንት ኢን አትሞስፌር ከአትሞስፌሪው ጋር እነዚህ ነገራቶች ኮንታሚኔት በሚሆኑበት ጊዜ ወይም ደግሞ ዲዞልቭ በሚሆኑበት ጊዜ ዲዞልቭ ያው በሚቀላቀሉበት ጊዜ ዲዞልቭ የሚለው ከዋተር ጋር የተገናኘ ነገር ነው። ያንን በሚቀላቀሉበት ጊዜ ኤር ፖሉሽን እንዲከሰት ያደርጋል ማለት ነው። ፖሉታንት አር ዲቫይድ ኢንቱ ቱ ታይፕስ። ይሄ ኤር ፖሉሽን የምንላቸው ነገራቶች በሁለት አይነት መንገድ ይከሰታሉ። ፖሉታንቶች ወይ ብክለት ኤርን ፖሉትድ የሚያደርጉት ሁለት አይነት ፖሉታንቶች አሉ ማለት ነው። የመጀመሪያው ፕራይመሪ ፖሉታንት የምንለው ነው። ሁለተኛ ደግሞ ሰከንደሪ ፖሉታንት የምንለው ነው ማለት ነው። ፕራይመሪ ፖሉታንት የምንላቸው ዳይሬክት ኢሚትድ ፍሮም ሶርስ ላይክ ቮልካኖ ካር ኤግዞስስ ኤግዛምፕል። ለምሳሌ እነዚህ ፕራይመሪ እንትን የምንላቸው ዳይሬክት የሆነ ኢሚትድ የሚሆኑበት ሪሊዝ የሚደረጉበት ሶርስ ያላቸው ሶርሳቸው የሚታወቅ ወይም ደግሞ ኢሚት የሚደረጉበት ቦታ የሚታወቅ እነዚህ በካይ ጋዞች እነሱ ዳይሬክትሊ ፖሉታንት ይባላሉ ማለት። እነዛ ፖሉታንቶች ከቮልካኖ ሊከሰቱ ይችላሉ ወይም ደግሞ ከተለያዩ ከካር ወይም ደግሞ ይሄ ቫይስክል ከምንላቸው ነገራቶች ሊከሰቱ ይችላሉ ማለት ነው። የመጀመሪያው ሰልፈር ዳይኦክሳይድ ይባላል ማለት ነው። ሰልፈር ዳይኦክሳይድ ኢዝ ፕሮዲውስድ ባይ ቮልካኖ። ይሄኛው ነገር ፕሮዲውስ የሚደረገው ያው ስፔሲፊክ የሆነ ሶርስ ይኖራቸዋል ብያቸዋለሁ። በብዛት ይሄ ነገር ኢሚት የሚደረገው ከምንድነው ማለት ነው? ከቮልካኖ ነው ማለት ነው። እና ደግሞ ሁለተኛ ከኢንዱስትሪያል ፕሮሰስ ነው ማለት ነው። ዘ ኢንተራክሽን ኦፍ ሰልፈር ዊዝ ኦክሲጅን ፕሮዲውስ አሲድ ሬ። ይሄ ሰልፈር የሚባለው ነገር ከኦክሲጅን ጋር በሚቀላቀልበት ጊዜ ኢንተራክሽን በሚፈጥሩበት ጊዜ ምን ይፈጥራሉ ማለት ነው? አሲዲክ ሬን ይፈጠራል ማለት ነው። which causing significant impacts on the environment ላይ ወይም ደግሞ ኢንቫይሮንመንቱ በጣም ሃርም ይሆናል ማለት ነው። ወይም ደግሞ አስቸጋሪ ይሆናል ማለት ነው። ይሄ የመጀመሪያው ፕራይመሪ ፖሉታንት ነው ማለት ነው። ሁለተኛው ናይትሮጂን ዳይኦክሳይድ። Nitrogen dioxide is expelled from high temperature composition and is also produced during thunderstorm. ይሄኛው ደግሞ ሃይ የሆነ ምን ባለበት ቦታ ነው? ሃይ ቴምፕሬቸር ኮምፖዚሽን ባለበት ቦታ ላይ የሚፈጠር ነው። ብዙ ጊዜ ፕሮዲውስ የሚደረገው ደግሞ በተንደር ስቶርም ነው። ተንደር ስቶርም በነጎድጓድ ነው የሚከሰተው ማለት ነው። ይሄ ናይትረስ ዳይኦክሳይድ የምንለው ሬዲሽ ብሮ ቶክሲክ ጋዝ ነው ወይም በጣም መርዛማ የሆነ ጋዝ ነው ማለት ነው። ይሄኛው ነው ፕሮሚነንት ፖሉታንት ነው፣ መርዛማ የሆነ ጋዝ ነው። ወይም ደግሞ ይሄ የሚፈጠረው ከነጎድጓድ ወይም ደግሞ ይሄ የኤር ኮንዲሽኑ ሃይ በሆነበት አካባቢ ላይ የሚከሰት ነው ማለት ነው። ሌላኛው ካርቦን ሞኖክሳይድ ነው። ካርቦን ሞኖክሳይድ የምንለው ከለርለስ ነው፣ ከለር የለውም፣ ኦደርለስ ነው እና ደግሞ በጣም ቬሪ ፖይዝነስ በጣም መርዛማ ከሆኑ ጋዞች መካከል የመጀመሪያው ዋናው ነው ማለት ነው ካርቦን ሞኖክሳይድ። ይሄኛውም አየር ከሚበክሉ ጋዞች መካከል
በዋናነት አንዱ ይጠቀሳል ማለት ነው። ዛት ኢዝ ፕሮዲውስድ ባይ ኢንኮምፕሌት ኮምፖዚሽን ኦፍ ፊውል የፊውል ኢንኮምፕሌት ኮምፖዚሽኑ ለምሳሌ እንደ ቻርኮል ሊሆን ይችላሉ ወይም ደግሞ እንደ ከሰል ያሉ ነገራቶች ወይም ደግሞ ይሄ ቫስኩላር ከሆነ ኤግዚስት ከመኪናዎች ከምናምን ነገራቶች ሊሆኑ ይችላሉ። ከነዚህ የሚለቀቁ ጋዞች እነሱ ካርበን ሞኖክሳይድ ይባላሉ ማለት ነው። እነዚህም ፕራይመሪ ፖሉታንት ናቸው ማለት ነው። ሌላኛው ቮላታይል ኦርጋኒክ ኮምፓውንድ የሚባሉት ናቸው። ሪፈር ቱ ዘ ግሩፕስ ኦፍ ኬሚካል ኮምፓውንድ የኬሚካል ኮምፓውንድ ግሩፕ የሆኑ ወይም የነሱ ግሩፕ ነው። ኢዝሊ ቫፖራታይዝ አት ሩም ቴምፕሬቸር ከሩም ቴምፕሬቸር በቀላሉ ቫፖር የሚደረጉ ናቸው ማለት ነው። እነዚህ አውትዶር ኤር ፖሉታንት ይባላሉ። ዲቫይድድ ኢንቱ ሚቴን ነን ሚቴን እና ነን ሚቴን እነዚህ ቮላታይል ኦርጋኒክ ኮምፓውንዶች አሉ። ዋይል ሚቴን ኤንድ ዘ አዘር ሃይድሮ ቮላታይል ኦርጋኒክ ኮምፓውንድ ኮንትሪቢዩት ቱ ግሪን ሃውስ ጋዝ ፎርሜሽን እነዚህ በአጠቃላይ ግሪን ሃውስ ጋዝ ፎርሜሽንን የሚያስከትሉ ናቸው ማለት ነው። ዊች ኮንትሪቢዩት ኢንሃንስ ግሎባል ዋርሚንግ ኤንድ ኢንፍሉዌንስ ክሬቲንግ ዞን ይሄ አንደኛ ግሎባል ዋርሚንግ እንዲከሰት ያደርጋሉ እና ደግሞ በሆነ ዞን ላይ ደግሞ ከፍተኛ የሆነ ጫና የሚፈጥሩ ናቸው ማለት ነው። አሞንግ ነን ቮላታይል የምንላቸው ወይም ደግሞ ከነሱ ውጪ ያሉት ይሄ ቤንዚን የምላቸው ቶለን የምላቸው ዛይለን የምላቸው ነገራቶች ደግሞ እነሱ ሰስፔክትድ የሆኑ ኬሚካሎች ናቸው ማለት ነው። እነዚህ ፖስት ሄልዝ ሪስክ የሄልዝ ሪስክ የሚያመጡ ነው በአጠቃላይ አስቸጋሪ የሆኑ ጋዞች ናቸው ማለት ነው። እነዚህ በአጠቃላይ እስካሁን የየናቸው ፕራይመሪ ፖሉታንት ናቸው ማለት ነው። ሰከንደሪ ፖሉታንት የምላቸው ለምሳሌ ሰከንደሪ ፖሉታንት ዛት አር ፎርምድ ስሩ ኬሚካል ሪአክሽን ቢትዊን ፕራይመሪ ፖሉታንት ኢን ዘ አትሞስፌር በአትሞስፌር ላይ እነዚህ ፕራይመሪ ፖሉታንቶች ሪአክሽን በሚሰሩበት ጊዜ ኢንተራክሽን በሚሰሩበት ጊዜ የሚፈጠር ነው ማለት ነው። ወይም ደግሞ ይሄ ቀጥታ ስፔሲፊክ የሆነ ሶርስ የላቸውም። እነዚህ ለምሳሌ ካርበን ዳይኦክሳይድ የምንላቸው ነገራቶች ወጥተው ከኤሩ ጋር ከአትሞስፌሩ ጋር ከሌላ ጋር ኮምፓውንድ በሚፈጥሩበት ጊዜ የሚፈጠር ብክለት ነው ሰከንደሪ ፖሉታንት የምንለው ማለት ነው። ግራውንድ ሌቭል ኦዞንስ ሪዛልቲንግ ፍሮም ዘ ሪአክሽን ናይትሮጅን ኦክሳይድ ኤንድ እነዚህ ናይትሮጅን ኦክሳይድ እና እነዚህ ቮላታይል ኦርጋኒክ ኮምፓውንድ የምንላቸው ሁለቶቹ በሚፈጠር ጊዜ የሚከሰት ነው ማለት ነው። ስሞክ ኢዝ ኤ ካይንድ ኦፍ ኤር ፖሉሽን ዘ ወርድ ስሞክ ኢዝ ኮምባይኔሽን ኦፍ ስሞክ ኤንድ ፎግ እነዚህ ስሞክ የምንለው ነገር ሌላኛው ኤር ፖሉሽን ከሚያመጡ ነገራቶች መካከል አንዱ ነው ማለት ነው። እሱ ደግሞ ይሄ ስሞክ የሚባለው ነገር የሁለት ወርዶች በአንድ ላይ የመሰረቱት ነው ማለት ነው። ስሞክ የሚለው ጭስ ነው። ፎግ የሚለው ደግሞ ጭጋግ ወይም ደግሞ ደመና የምንለው ነገር ነው። የሁለቶቹ ኮምባይን በሚያደርጉበት ጊዜ የሚፈጠረው ስሞግ ይባላል ማለት ነው። ሌላው ክላሲክ ስሞግ ሪዛልት ዘ ላርጅ አማውንት ክላሲክ ሲባል ያው ላርጅ አማውንት ወይም ደግሞ አቅም ስፋቱን ሳይዙን ለመግለጽ የተጠቀምንበት ነው ማለት ነው። ክላሲክ ስሞግ ሪዛልት ፍሮ ዘ ላርጅ አማውንት ኦፍ ኮል በርኒንግ ኢን አን ኤሪያ በአን ኤሪያ ላይ በሆነ ኤሪያ ላይ ከፍተኛ የሆነ የድንጋይ ከሰል በርን በሚያደርግበት ጊዜ የሚከሰት ነው ማለት ነው። ኮዝድ ባይ ዘ ሚክስቸር ኦፍ ስሞክ ኤንድ ሰልፈር ዳይኦክሳይድ የሁለቶቹ የሰልፈር ዳይኦክሳይድ እና የስሞክ የሁለቶቹ ሜክስቸር ነው ማለት ነው። ዘ ሞደርን ስሞክ ከምስ ፍሮም ዘ ቫስኩላር ኤንድ ኢንዱስትሪያል ሞደርን ስሞክ የምላቸው ደግሞ ሞር ከቫስኩላር ወይም ደግሞ ከተሽከርካሪዎችና ከኢንዱስትሪያል ነው የሚለቀቀው ማለት ነው። ፓርቲኩሌት ማተርስ ሪፈር ቱ ቲኒ ሶሊድ ፓርቲኩሌት ማተር የምላቸው በጣም ቲኒ የሆኑ በጣም ቀጫጭን በጣም ትናንሽ የሆኑ ሶሊድ እና ሊኩዊድ ፓርቲክሎች በኤር ላይ ሰስፔንድ ሆነው ሲገኙ ማለት ነው። which can come from the natural process እነዚህ ደግሞ የሚመጡት በናቹራል ፕሮሰስ ነው። ላይክ ቮልካኖ ሂውማን አክቲቪቲ ላይክ በርኒንግ ፎሲል ፊውል በእነዚህ ምክንያትም የሚከሰቱ ናቸው ማለት ነው። በአጠቃላይ እነዚህ ኤርን ፖሊቱድ የሚያደርጉ ነገራቶች ናቸው ማለት ነው። ኤርን ፖሊቱድ የሚያደርጉት በሰከንደሪ እና ፕራይመሪ ፖሊታንቶች አሉ። እነሱን ከፋፍለን አይተናቸዋል ማለት ነው። ሌላኛው ዋተር ፖሉሽን ነው። ዋተር ፖሉሽንስ ኦከር ዋተር ፖሉሽን የሚለው ነገር ኦከር የሚሆነው ኦከርስ ዌን ሃርምፉል ሰብስታንሶች ሰች አዝ ኬሚካል ማይክሮ ኦርጋኒዝም ኮንታሚኔት ዋተር በዲ ከዋተር በዲ ጋር ኮንታሚኔት በሚያደርጉበት ጊዜ የሚፈጠር ነው ማለት ሜኪንግ ዘ ቶክሲክ ቱ ሂውማን ኤንድ ኢንቫይሮንመንት ለኢንቫይሮንመንት እና ለሂውማን ቶክሲክ እንዲሆን ያደርጉታል ማለት ነው። ፖይንት ሶርስ ፖሉሽን ሪፈር ቱ ዘ ኮንታሚኔሽን ኦሪጂኔቲንግ ፍሮም ስፔሲፊክ ሶርስ እነዚህ ደግሞ ወተርን ከሚበክሉ ነገራቶች መካከል ያሉበት ናቸው ማለት ነው። ስፔሲፊክ የሆነ የሚታወቅ ስፔሲፊክ የሆነ ሶርስ ያላቸው ናቸው ማለት ነው። እነዚህ ሁለተኛ ነን ፖይንት የምላቸው ደግሞ ዲፊውዝድ የሆነ ሶርስ ያላቸው ናቸው ማለት ነው። በከፍተኛ ሁኔታ ደግሞ ዋተር ፖሉሽን የሚያመጣው ነገር ምንድነው ማለት ነው? ኢንዱስትሪያል ዌስት ነው ማለት ነው። ኢንዱስትሪያል ዌስት ነው የተረፈ ምርት የኢንዱስትሪያሎች ተረፈ ምርት ወይ ደግሞ የሚያስወግድ ቆሻሻ የማይጠቅም ተረፈ ምርታቸው ማለት ነው። ኢንዱስትሪያል ዌስት የኬሚካልስ
ኬሚካልስ fertilizer and plastic debris are all the major pollutants of water. This pollutant leads to the formation of dead zone. እነዚህ በአጠቃላይ ምን እንዲፈጠር ያደርጋሉ ማለት ነው? እነዚህ ፈርቲላይዘር የምንላቸው ዌስት ማቴሪያል፣ እነዚህ የፕላስቲክ ዲብሪስ የምንላቸው ወይ የፕላስቲክ ስብርባሪዎች ሁሉንም ምን እንዲፈጠር ያደርጋሉ ማለት ነው? ዴድ ዞን እንዲፈጠር ያደርጋሉ። ዴድ ዞን ደግሞ ማለት ነው ocean dead zones are the area where oxygen levels are severely depleted. ኦሽን ውስጥ የኦክሲጂን መጠን በከፍተኛ ሁኔታ የቀነሰበት ቦታ ኦሽን ዴድ ዞን ይባላል ማለት ነው። ወይም ደግሞ በዛ አካባቢ ላይ ከፍተኛ የሆነ የኦክሲጂን እጥረት ያለበት ቦታ ነው ማለት ነው። ሜኪንግ ዲፊካልት ፎር ላይፍን ሰርቫይቭ ለማድረግ በጣም ዲፊካልት የሆነ ቦታ ወይም በጣም አስቸጋሪ የሆነ ቦታ ነው ማለት ዲዩ ቱ ሃት ዘ ኮምባይኔሽን ኦፍ ፋክተር ኢንክሉዲንግ ክላይሜት ቼንጅ ኤንድ ኒውትሪየንት ፖሊሽን ከሁለቶቹ ጋር ኮምባይን በማድረግ ከኒውትሪየንት ፖሊሽን እና ከክላይሜት ቼንጅ ጋር ኮምባይን በማድረግ ያንን ነገር ለአጠቃላይ እንትን ሰርቫይቭ ለማድረግ በጣም አስቸጋሪ የሆነ ቦታ ነው ማለት ነው። ይሄ የሙት ባህር ምናምን የሚባሉት ቦታ ምንም አይነት ኦክሲጂን የማይገኝባቸው ወይም ደግሞ በጣም ዝቅተኛ የሆነ የኦክሲጂን መጠን ያለባቸው ቦታዎች ናቸው ማለት ነው። The depletion oxygen in the ocean has increased over the past 50 years, leading significant impact for marine life. ከ50 ዓመት በኋላ የኦክሲጂን የመቀነስ ምጣኔው በከፍተኛ ሁኔታ እየጨመረ መጥቷል ከ50 ዓመት በኋላ ማለት ነው። ይሄኛውም በማሪን ላይፍ ላይ ይሄ ማለት ወይ በውሃ ውስጥ በሚኖሩ ህይወት ባላቸው ነገራቶች ላይ ከፍተኛ የሆነ ኢምፓክት እያሳደረ መጥቷል ማለት ነው። ሌላኛው የመጨረሻው ኢንቫይሮንመንታል ፕሮብሌም የምንለው ምንድነው? ላንድ ዲግራዴሽን ኤንድ ሶይል ኮንታሚኔሽን የምንለው ነው ማለት ነው። ላንድ ዲግራዴሽን ኢዝ ሎንግ ተርም ዲክላይን ኢን ላንድ ኳሊቲ። በሎንግ ተርም የላንድ ኳሊቲ እየቀነሰ የሚሄድ ከሆነ ወይም ደግሞ የላንድ ያለው ኒውትሪየንቱ ፈርቲሊቲው እያጣ የሚሄድ ከሆነ ይሄ ላንድ ዲግራዴሽን ይባላል ማለት ዲዩ ቱ ሂውማን አክቲቪቲ ኤንድ ክላይሜት ቼንጅ። ይሄኛው እንዲያጣ የሚያደርገው ወይም ደግሞ ያንን ኳሊቲው እንዲቀንስ የሚያደርገው ምንድነው? አንደኛ ሂውማን አክቲቪቲ ነው፣ ሁለተኛ ደግሞ ክላይሜት ቼንጅ ነው ማለት ነው። ኢት ሬዲዩስ ይሄኛው ነገር ኳሊቲው ባጣ ጊዜ ወይም ደግሞ ይሄ ላንድ ዲግራዴሽን የሚባለው ነገር ምን እንዲመጣ ያደርጋል ማለት ነው? ኢት ሪዲዩስ ላንድ ፕሮዳክቲቪቲ የላንድ ፕሮዳክቲቪቲ ምርታማነቱ እንዲቀንስ ያደርጋል። ኢኮሎጂካል ሄልዝም አብሮ ሪዲዩስ እንዲያደርግ ያደርጋል እና ጥቅሙ ያለው የመሬት ጥቅሙ ቫልዩ ራሱ እንዲቀንስ ያደርገዋል ማለት ነው። ላንድ ዲተሪዮሬሽን ሃዝ ቢ አሶሺየትድ ዊዝ ማንካይንድ ሲንስ ዋይድ ስፕሪድ ኢንትሮዳክሽን አግሪካልቸር ዱሪንግ ዘ ኒዮሊቲክ ፔሪድ ከ10,000 እስከ 7,000 ዓመት አካባቢ ነው ሙሉ የሰው ልጅ ላንድን መጠቀም ወይም ላንድን ወደ ስራ ማዋል የጀመረው ለአግሪካልቸር ለተለያየ ነገር መጠቀም የጀመረው ማለት ነው። ላንድ ዲግራዴሽን ዋን ኦፍ ዘ ወርልድ ሞስት ፕሬሲንግ ኢንቫይሮንመንታል ፕሮብሌም አሁን ላይ ዓለም ላይ ካሉ ነገራቶች በወርልድ ላይ ካሉ ነገራቶች በጣም አሳሳቢ ከሆኑ ኢንቫይሮንመንታል ፕሮብሌሞች መካከል የመጀመሪያውና ዋነኛው ከክላይሜት ጋር በመቀጠል ላንድ ዲግራዴሽን ነው ማለት ነው። ኢት ዊል ወርሰን ዲግሬድድ አሁን ላይ ራሱ ወርሰን ኦር ዲግሬድድ ዊዛውት ራፒድ ሪሚዲያል አክሽን ምንም አይነት ራፒድ የሆነ ሪሚዲያል አክሽን ተግባራቶች ሳይወሰዱ አሁንም ዲግሬድድ የመሆኑ ነገር በከፍተኛ ሁኔታ እየጨመረ መጥቷል ማለት ነው። ወይ ላንድ ኢዝ ዲግሬድድ ኢን ሶይል ካርበን ናይትረስ ኦክሳይድስ ሪሊዝ መሬት ዲግሬድድ ሲሆን ምን ይለቃል ማለት ነው? ሶይል ካርበን ሪሊዝ ያደርጋል። በተጨማሪ ደግሞ ናይትረስ ኦክሳይድን ወደ አትሞስፌር ሪሊዝ ያደርጋል ማለት ነው። በዛን ሰዓት ደግሞ ላንድ ዲግራዴሽን ዋኑ ዘ ሞስት ኢምፖርታንት ኮንትሪቢዩተር ኦፍ ክላይሜት ቼንጅ ሌላኛው ላንድ ራሱ ክላይሜት ቼንጅ እንዲቀየር ከሚያደርጉ ኮንትሪቢዩተር ፋክተር ከሆኑ ነገራቶች መካከል አንዱ ይሆናል ማለት ነው። ሳይንቲስት ሪሰንትሊ ዋርንድ that 24 ቢሊዮን ቶንስ ኦፍ ፈርታይል ሶይልስ ዋዝ ቢንግ ሎስት ፐር ይር በአመት እስከ 24 ቢሊዮን ቶን የሚያክል ፈርታይል ሶይል በየአመቱ ሎስት ይደረጋል ማለት ነው። ይሄን ነገር ደግሞ እንዲከሰት ያደረገው አንሰስቴኔብል የሆነ አግሪካልቸራል ፕራክቲስ ስላለን ነው። ሰው እንደፈለገ የሚጠቀም ከሆነ ፔስቲሳይድ የምንላቸው ፈርቲላይዘር የምንላቸው ነገራቶች በከፍተኛ ሁኔታ የምንጠቀም ከሆነ አንሰስቴብል የሆነ ምን ይመጣል ማለት ነው? አግሪካልቸራል ፕራክቲስ ይመጣል። ያን ሰዓት ሰስቴኔብል ማድረግ አይቻልም። ቀጣይ ምርታማነቱ የመሬቱ እንትን አቅሙ እየደከመ በቀላሉ ኢሮድ የሚሆን ላንድ እንዲሆን ያደርገዋል ማለት ነው። it is trends of the continuous 95% of the earth's land area could become degraded by 2015 በ2050 ላይ 95 የሚሆነው የእርዝ ላይ ያለው ላንድ ዲግሬድ ይሆናል ማለት ነው። this issue effect ይሄን ኢሹ ለ3.2 ቢሊዮን ህዝብ ግሎባሊ ኢፌክት አፌክት ያደርገዋል ወይም ደግሞ ተጽዕኖ ያሳድርበታል ማለት ነው። ፓርቲኩላርሊ ሩራል ኮሚኒቲ በዋናነት ደግሞ እነዚህ ሩራል ኮሚኒቲዎች
ስሞል ሆልደር ፋርመሮች በጣም ዝቅተኛ የሆነ የግብርና እንትን የሚያመርቱት ሰዎች ፑቲንግ ፕሬዠር ኦን ፉድ ሴኩሪቲ ፎር ቢሊየንስ ኦፍ ፒፕል ለቢሊየንስ ኦፍ ፒፕል ፉድ ሴኩሪቲ ምግብ ዋስትና ማረጋገጡ ላይ ራሱ በጣም ጫና ይፈጥርባቸዋል ማለት ነው። the increased global pollution and demand for agriculture product further intensify pressure on land resource አዛኛው ነገር ይሄኛው ነገር ሙሉ አግሪካልቸር ፕሮዳክት ዴማንዳችን የግሎባል ፖፑሌሽን መጨመር ሁሉም ባለው ላንድ ሪሶርስ ላይ ከፍተኛ የሆነ ፕሬሸር እያሳደረ መጥቷል ማለት ነው። በዋና ላንድ ዲግራዴሽን እንዲመጣ የሚያደርጉት ነገራቶች ደግሞ የመጀመሪያ አንሰስቴብል የሆነ አግሪካልቸር ፕራክቲስ ነው፣ ቅድም እንዳልኳቸው። ሁለተኛ ክላይሜት ቫራቢሊቲ ነው። አንዴ ከፍተኛ የሆነ ክላይሜት መኖር በየጊዜው የሚቀያየር ክላይሜት ካለ ላንዱ ዲግሬድድ እየሆነ ይመጣል። ሌላኛው ኤክስትሪም ዌዘር ኢቨንት ነው። እነዚህ በአጠቃላይ ላንድ ዲግራዴሽን እንዲመጣ የሚያደርጉ ናቸው ማለት ነው። ኤክስትሪም ዌዘር ኢቨንት ማለት ለምሳሌ በፍለድ ምክንያት በጎርፍ ምክንያት ከፍተኛ የሆነ የዝናብ መጠን መጥቶ ጎርፍ የሚከሰት ከሆነ ይሄም ላንዱ ዲግሬድ እንዲሆን ከሚያደርጉ ነገራቶች መካከል ዋነኛው ነው ማለት ነው። ሌላኛው ሶይል ኮንታሚኔሽን ነው። ሶይል ኮንታሚኔሽን ወይም ደግሞ ሶይል ፖሉሽን ይባላል ማለት ነው። ሶይል ኮንታሚኔሽን ኦር ሶይል ፖሉሽን ኢዝ ዘ ፕሬዘንስ ኦፍ ሃርምፉል ሰብስታንስ ኢን ሶይል በሶይል ላይ ሃርምፉል ሰብስታንስ ሲካተት ወይም ደግሞ ሲገኝ ያ ሶይል ኮንታሚኔሽን ይባላል ማለት ነው። እና ደግሞ ያንን ነገር ደግሞ ለሰው ልጅ እና ደግሞ ለሰው ልጅ ሄልዝና ለኢኮሲስተሙ ምን ይሆናል ማለት ኢንዳንጀር በጣም መጥፎ ይሆናል ማለት ነው። ሶይል ኮንታሚኔሽን በሁለት አይነት መንገድ ሀፕን ሊሆን ይችላል ሊከሰት ይችላል። የመጀመሪያው ዳይሬክትሊ ሲከሰት ወይ ቀጥታ ሊንክ ካለው ነው። ኢምፕሮፐር ትሪትመንት ኦፍ ሮ ማቴሪያል ኢምፕሮፐርሊ ወይም ደግሞ ትክክል ባልሆነ መንገድ የምንጠቀም ከሆነ ወይም ትሪት የምናደርግበት መንገድ ትክክል ካልሆነ ዳይሬክትሊ ሶይል ኮንታሚኔሽን ይፈጠር። ኢንዳይሬክትሊ ደግሞ በወተር ፖሉሽን እና በኤር ፖሉሽን ምክንያት በኮመርሻል አክቲቪቲያችን ይሄን ነገራቶች ሲከሰቱ ኢንዳይሬክትሊ ለሶይሉም አብሮ ፖሉሽን እንዲፈጠር ያደርጋል ማለት ነው። ይሄን ነገር ደግሞ በፕላንት ላይ በአኒማል ላይ በሂውማን ላይ ስፔሻሊ በችልድረን ላይ ሎንግ ተርም ኢፌክት አለው ማለት ነው። ይሄን ነገር በአጠቃላይ ላንድ ዲግራዴሽን ሶይል ኮንታሚኔሽን ደግሞ አድሬስ ለማድረግ ግሎባሊ አንድ የተቋቋመ ተቋም አለ። ግሎባል ኢንቫይሮንመንታል ፋሲሊቲ ይባላል። ወርክስ ቱ አድሬስ ኢሹ ሪሌትድ ከላንድ ዲግራዴሽን የተገናኙ ነገራቶችን አድሬስ ለማድረግ ለመፍታት የተቋቋመ ነው ማለት ነው። እና ደግሞ ስለ ዲፎሬስቴሽን አድሬስ ለማድረግ ነው ማለት ነው። እሱ ምንድነው ማለት ነው? ዋነኛ እንትን ዘ ካንትሪስ ኢምፕሊመንት ካንትሪዎችን ምንን ኢምፕሊመንት እንዲያደርጉ ሰስቴኔብል ኤንድ ላንድ ማኔጅመንት ፕራክቲስ ሰስቴኔብል የሆነ ላንድ ማኔጅመንት ፕራክቲስ እንዲኖራቸው የሚያግዝ ወይም ደግሞ ያንን ነገር እንዲፈጸም የሚያደርግ ተቋም ነው ማለት ነው። ኢምፓክት ፕሮግራምስ which focusing on food security እሱ ፎከስ የሚያደርገው በፉድ ሴኩሪቲ ላይ ሰስቴኔብል ፎረስት ማኔጅመንት ይሄ ሰስቴኔብል የሆነ የፎረስት ማኔጅመንት ላይ ኢንተግሬቲንግ ላንድ ዲግራዴሽን ኒውትራሊቲ ኢንቱ አርባን ፕላኒንግን ከላንድ ዲግራዴሽን ይሄ ኒውትራሊቲ በሆነ መንገድ እንዲያደርግ የሚፈልግ ያንን ነገር ሰፖርት የሚያደርግ ዓለም አቀፍ ድርጅት ነው ማለት ነው። ቀጣይ ሰስቴኔቢሊቲ ቻሌንጅ የሚለው ነገር እናያለን። ለዛሬ በዚህ ጋር ይብቃ። ቪዲዮ ከተመቻችሁ ላይክ አድርጉ። ለቪዲዮ አዲስ የሆናችሁ ሁላችሁም ሰብስክራይብ እንድታደርጉት ስል በአክብሮት እጠይቃለሁ። መልካም ሰንብቱ።